ያጥረፍ እዛ ላይ ቪዲዮ የሰራ ወንድምም አላየሁም ይኖራል ቢያስባለሁ والله አለም ግን አላገኘሁም ወንድሞች እዚህ ጉዳይ ላይ ሄዶ የተናገረው ደግሞ የቪዲዮ ሊሰራ ሰርተው ይሄ ነገር ሊደረግ አይገባም ነብዩን የሚሳደቡ በአደባባይ ላይ እነሱ ይሄ ሰውዬ ብቻም አይደለም ይሄ ስሙ ራሱ ያስጠላኛል ይሄ ሰው ብቻም ሳይሆን ነብዩን በየቀኑ ቁጭ ብለው ሲሳደቡ የሚውሉ ሰዎች ጋር አላህን ሲሳደቡ የሚውሉ ሰዎች ጋር በአላህ ላይ በቁርአን ላይ ሙድ ያዙ ያላገጡ ጧት ማታ የሚውሉ ሰዎች ጋር የውይይት ጥሪ ብላችሁ የምታቀርቡት እናንተ ለነፍሳችሁና የግርግር ፍቅር ነብዩ ሲሰደቡ በሚዲያ ላይ ነብዩን ተሳደቡ ያላህ ክስ ብላችሁ ለማንጋጋትና መንጋ ለመሰብሰብ እንጂ እውነት ለአላህ ተቆጭታችሁ እውነት ለነብዩ ሰለላሁ ዐለይሂ ወሰለም ዲን ለመጠበቅ ፈልጋችሁ እውነት ደግሞ ክርስቲያኖች እንዲሰልሙ አስባችሁ ሳይሆን በዝነጥብ ላይ ማለት ነው ሌላ ጎኖች ይኖራሉ በዝነጥብ ላይ ግን አበደን መልካም ፈልጋችሁ እንዳልሆነ ያመላክታል ምክንያቱም አንድ ሰው የሚወያየው የሚሰማህና መረጃ ሲሰጠው የሚቀበልህና መረጃ ሰጥቶ ምትረዳዳ ሰው ጋር ነው ጧትም ማታም ሁሌ 24 ሰዓት ካሜራ ከፍቶ ቁጭ ብለው መሐመድ እኮ እንዲህ አድርጎ እንደዚህ ብሎ እንደዛ ወጥቶ ያው ነብዩን ጧት ማታ አንጀታችን ያረ የተሳደቡ የሚሉ ሰዎችን የውይይት ጥሪ ተብሎ ሲቀርብ والله انا لا ارى هذا يعني اكثر مما قلت ካየሁት የበለገኝ ከተናገርኩት የበለጠ ያ ነገር አዲስ ነገር የለውም እሱም የጋጋታና የግርግር አፍቃሪዎች ነምራቸው يعني የሚቆጡትም ሆነ የሚወዱት የነብዩን ሰለላሁ ዐለይሂ ወሰለም የዲን ጉዳይ ሳይሆን የነፍሳቸውን ጉዳይ የስሜታቸውን ጉዳይ የሚመለከት ነው የማስበው አሁንም ደጋግሜ የምገልጸው ይሄንን ነው አላህ Subhanahu Wa Ta'ala ለዲኑ የሚቆጡ ጀግና አላቸው አለ አላህ Subhanahu Wa Ta'ala ለዲኑ ብሎ የሚቆጡ ጀግና አለው አላህ Subhanahu Wa Ta'ala አንተ ተናገርክም አልተናገርክም አከለ ተናገርም አልተናገርም አከለ ወቀሰም አልወቀሰም ዲኑ ጥብቅ ነው ለዲኑ ስትቆጣ ለነብዩ ሰለላሁ ዐለይሂ ወሰለም ክብር መነካት የለበትም ለስትቆጣ ራስን ለማዳን እንጂ ለዲን ያለህን ቅናትና ለዲን ያለህን ቅንነትን ለማሳወቅ እንጂ አንተ ከዛ ወንጀል ለመዳን እንጂ እነዛን ሰዎች አንተ ተቀበሉ አልተቀበሉ ኢነከ ላ ተህዲ መን አህበብት ወላኪን አላህ يهدي من يشاء ብሏል አላህ አንተ የፈለከውን አትመራም አንተ የፈለከውን ሰው ሐቅን ልቡ እንዲቀበል ማድረግ አትችልም አላህ ነው ሂዳየተ ተውፊቅ የሚባለው ማለት ነው አላህ ነው ያሻውን የሚመራው ብሏል አማ ሂዳየተ الارشاد አንተም እኔም ሁላችንም እናደርገዋለን ነብያችንም ሰለላሁ ዐለይሂ ወሰለም ለዛ ስልጣን አላቸው አላህ ምን ብሏል ወኢነከ ለተህዲ ኢላ ሲራጢ ሙስተቂም ብሏል ወደ ቀጥተኛ መንገድ አንተ አመላካች ጠቋሚነ መሪነ ብሏል እና ባረከላሁ ፊኩም በዚህ ጉዳይ ላይ ኢንሻአላህ መናገሩ ይቀጥላል አላህ ሐቅን ነገር ይወፍቀን እላለሁ ይሄንን ምክንያት እንዳነሳ